ሰላም እንዴት ናችሁ የዩቲዩብ ቤተሰቦች? አንድ ነገር ሼር ላደርግላችሁ ነው። ምን መሰላችሁ? ከግቢ ከመጣው በኋላ 15 ቀን አልፎልኛል እና ብዙ ጊዜ እሰራለሁ ብዬ ነገሮችን አሬንጅ ካደረኩኝ በኋላ ነገ እሰራለሁ እላለሁ እና ብዙ ጊዜ እሰራለሁ ያልኩትን ነገር ሳልሰራ ራሴን አገኛለሁ። ዛሬ እሰራለሁ ብዬ ያሰብኩትን ነገር ነገ እሰራለሁ እላለሁ። ምን መሰላችሁ? ፕሮካስቲኔሽን የሚባለው ነገር ማለት ነው። እና ይህ ፕሮካስቲኔሽን የሚባለው ነገር አብዛኞቻችን የሚያጠቃን ነገር ነው በጣም ማለት ነው። ማለት ይሄ ፕሮካስቲኔሽን ማለት ነገሮችን ማዘገየት፣ ነገ ብሎ ለነገ ማስተላለፍ፣ ለነገ መስጠት ማለት ነው። እና ብዙ ጊዜ 15 ቀን ውስጥ በጣም አንደርስታንድ ያደረኩት ነገር ያንን ነገር ነው። ኢቭን ይሄን የሳመር ቻሌንጅ በየቀኑ ቪዲዮ መልቀቅንም የጀመርኩኝ በደንብ ቁጭ ብዬ ካስተዋልኩኝ በኋላ ፕሮካስቲኔሽን እያጠቃኝ እንደሆነ ውስጥ ላይ ሆኖ እየበላኝ እንደሆነ ሲገባኝ ነው ያንን የጀመርኩኝ ቻሌንጅንም ጭምር ማለት ነው። እና ሌሎችንም ነገሮችን እንዲህ በዩቲዩብ ወጥቼ ማልሰራቸውንም ሌሎችም ነገሮችንም የጀመርኩኝ አንደርስታንድ ካደረኩኝ በኋላ ነው። ቁጭ ብዬ እንደማይጠቅመኝ ከገባኝ በኋላ ነው። ምን መሰላችሁ? ወይ ፕሮካስቲኔሽን የሚባለውን ነገር የሆነ ስቶሪ በመናገር ልንገራችሁ፣ አይዲያውን ማለት ነው። ምን ያህል ሊያደክመን ወጣቶች እንደሚችል ልንገራችሁ። የሆነ ጊዜ አንድ ገበሬ ነበር አሉ። ይህ ገበሬ ለም መሬት አለው፣ በጣም ለም መሬት አለው እና ነገ ሄጄ ዘርዘራለሁ ብሎ ያስባል፣ በራሱ ያቅዳል። እና ከዛ በኋላ ነገ ይደርሳል። ነገ ከደረሰ በኋላ በማለዳ ሰማዩን ያይና ዛሬ በጣም ደመናማ ነው አልሄድም ብሎ ይተዋል። ከዛ በኋላ ነገ ሄዳለሁ እንደገና ይላል እና ነገ እንደገና አሁንም ነገ ከደረሰ በኋላ ዛሬ ድክምክም ብሎኛል ይቅርብኝ ብሎ ሌላ ጊዜ ብሎ እንዲህ ያስተላልፋል። እንደዚህ እያለ እያስተላለፈ በጣም ቆየና የሱ ጎረቤቶች ሌሎች ጓደኞቹ በጊዜው ይዘሩና ከዛ በኋላ ፍሬ አፍርቶ አረንጓዴ በአረንጓዴ ማሳው ሆኖ በጣም በቃ ማሳው በአረንጓዴ ሞልቶ ፍሬ ያፈራ ነበር ማለት ነው። እና የሱ መሬት ምንም አልተዘራም፣ እንደዚህ ባለፈው ገና ሲጀመር እንዳለው እንደ ገላጣ ሆኖ ማሳው እንዳለ ነበር ማለት ነው። እና ከዛ በኋላ በደንብ ሰውየው ቆሞ አስተዋለ። እየበላው የነበረው ነገር ችግሩ የመሬቱ ጉዳይ እንዳልሆነ፣ ችግሩ ደግሞ የአየር ሁኔታ እንዳልሆነና እሱ ውስጥ እንደሆነ ያ ችግር ያለው ይሄ ስንፍናው ነገ ማለቱ ፕሮካስቲኔሽን ውስጥ ላይ ሆኖ እየበላው እንደሆነና ከሰፈር ሰዎች ግን ወደ ኋላ ነው ያስቀረው እንዳለ ቤቱን አስቡ። ገበሬ በጊዜ ካልዘራ ቤት ይራባል ማለት ነው። ገበሬ ተራበ ማለት ደግሞ ማህበረሰብን ጭምር ነው የሚራበው ከገበሬ ስለሚቀበሉ ማለት ነው። እና ቤተሰቡም ሊራቡ እንዳሉ ልጆች እንደሚራቡ ከኋላ በደንብ አስተዋለ ማለት ነው። እና በቃ ሰውየው ከኋላ በጣም አንደርስታንድ አደረገ ችግሩ እሱ ውስጥ እንዳለ ማለት ነው። ነገ ማለት እሱ ውስጥ እንዳለ እንትን አደረገ በደንብ ከኋላ ተረዳ በደንብ አድርገው ማለት ነው። አስባችሁ የሰፈር ሰው የጓደኞቹ በደንብ ፍሬ እያፈራ እሱ ማድረግ እየቻለ ግን ነገ እያለ ሰማዩ ዳመናማ ሆነ፣ ፀሐይ ሆነ፣ ደክሞኛል እያለ በጣም በራሱ ነገ እያለ ነገ እሰራለሁ እያለ አያ ወንድሜ ተሸክሞ እየሄደ ነው ከማዘር ጋር ወደ ወፍጮ ቤት እየሄዱ ናቸው። ቢዝነስ ይሰራሉ ከውጪ እና ወፍጮ ቤት እየሄዱ ናቸው። እና ነገ እያለ ነበር ያን ነገር እያዘገየ ነበረው ማለት ነው። እና አሰባችሁ ወደ ቤቱ ጎተራውን ማሙላት እየቻለ ለቤቱ ምግብ ማምጣት እየቻለ ነገር ግን በስንፍናው ምክንያት ነገ እያለ ያን ነገር ሳይሰራ ቀረ ማለት ነው። ከዚህ ነገር የምንማረው ምንድነው? አብዛኞቻችን በጣም አቅም ይዘን ፖቴንሻል በውስጣችን እያለ በኋላ እሰራለሁ ነገ እሰራለሁ ምን ችግር አለ ዛሬ ደክሞኛል እንትን እያለን ነገ እያለን አመታት አለፉ። አንዳንዶቻችን አመታት አልፈዋል። የምሬን ነው። አንዳንዶቻችን ወራቶችን ያሳልፈናል። ግን የለም አያችሁ ነገ አልን ማለት ፕሮካስቲኔሽን ውስጥ ገባን ማለት የምርም ነገ ለመስራት አይደለም። ባይ ዘ ዌይ ፍላጎት ለመስራት አለ፣ ነገር ግን ዛሬ ላለመስራት ሰበብ ነው የምንሰጠው ማለት ነው። በቃ ለአእምሮአችን ምክንያት ነው የምንሰጠው፣ በቂ ምክንያት እንሰጣለን። ነገ እሰራለሁ ምን ችግር አለ ብለን ማለት ነው። የምርም የመስራት ልብ ብኖረን ዛሬ የትኛውንም ቻሌንጅ ዲሲፕሊን እንደሆነ የትኛውንም ቻሌንጅ አልፈን ዛሬ እንሰራው ነበር ያንን ነገር ማለት ነው። እና አይጠቅምም። በቃ ጊዜ ነገ የሚባለው ነገር ፐርፌክት ታይም አለ ብሎ መጠበቅ አያስፈልግም። ጀስት ዛሬ መስራት ካለብን ያንን ነገር ዛሬ መስራት አለብን ማለት ነው። እኔ አሁን ቅድም አንድ ቪዲዮ ለቅቄ ነበር፣ ልብስ ያጠብኩትን ቪዲዮ ማለት ነው። እና ውስጤ ምን ይላል የሆነ ፓርት ውስጤ ነገ ተቀረጻ ዛሬ አንድ እኮ ለቀሃል ምናምን አለ ነው ብዬ እንዴትም መቀረጽ አለብኝ አንድ ለተከታታዮቼ አንድ የሚጠቅም ነገር ማስተላለፍ አለብኝ ብዬ
ይሄው እየተቀረጽኩኝ ይገኛለሁ ማለት ነው። እና ነገ ማለት የለብንም በቃ ዛሬ መስራት ያለብንን መስራት። እንደዚህ እያለን 2 ወር ክረምቱ ዝም ብሎ ያልፋል ማለት ነው። የምሬን ነው። በቃ ምንም የሚጨበጥ ነገር ሳንሰራ ዝም ብሎ ያልፋል። ስለዚህ በቃ ማንበብ ያለባችሁ አንብቡ፣ ቢዝነስ መስራት ያለባችሁ ጀምሩ፣ ነገ አትበሉ። የምሬን ነው። በቃ ይሄን ነገር እኔ ያመንኩበትን ነገርና ከዚህ በኋላ እየኖርኩት ያለሁትን ነገር ነው ባይዶ ሼር ማድረግላችሁ ማለት ነው። እና በቃ ነገ ብለው ውስጣችሁ ላይ የሆነ ድምጽ ከመጣ ያን ነገር አድርጉት። በቃ ጀስት ያን ነገር ማድረግ ነው። ነገ ብለው የሆነ ድምጽ ከመጣ ማድረግ ያችን ነገር ከራሳችን ጋር ልክ ውስጥ ነው መግባት ያለብን ማለት ነው። እና እንደዛ ማድረግ አለብን። ለዛሬ ይህን ቁም ነገር ሼር አደረኩላችሁ። ደስ ብሎኛል ሼር ስላደረኩኝ። ሰብስክራይብ ማድረግ እንዳትረሱ፣ ላይክ ማድረግ እንዳትረሱ። ለሌሎችም ደግሞ ሼር አድርጉ። ይሄ የክረምት ቻሌንጅ ነው። በየቀኑ አንዳንድ ቪዲዮ መልቀቅ የሚጠቅም ነገር ማለት ነው እና በላይፍ ኦር ብሎግም ሊሆን ይችላል ሌላም ነገር ሼር አድርግላችኋለሁ ማለት ነው። እወዳችኋለሁ። ሰብስክራይብ ላይክ ማድረግ እንዳትረሱ። ባይ ባይ። ነገ እንገናኝ።